ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ ጨረቃዎቹ እጅግ በጣም ደስ በሚል ቪዲዮ መጥተዋል ማለት ነው። በቃ ሰርፕራይዝ ተደራርገዋል እርስ በርሳቸው ማለት ነው። በጣም ደስ በሚል ሁኔታ ቅመምዬም እንግዲህ እንዳያቸዋት የኛ ባለሙያ ቆንጆ ምሳ ሰርታ ጠብቀዋለች ማለት ነው። እሱ ደግሞ እጅግ በጣም የሚያማምሩ የወጣት ምርጥ ቀሚሶችን እንግዲህ ይዞላት መጥቶ ድንገት ሰርፕራይዝ አድርጓታል ማለት ነው። የሚገርማችሁ ነገር ካሜራ እንደያዘች ራሷ አያውቅም። ድንገት ነው የገባው። ሲገባ ግን በቃ ሰርፕራይዝ አደረጋት ማለት ነው። በአጋጣሚ እሷ በያዘችው ካሜራ እሱም ሰርፕራይዝ አደረጋት እና ከዚህ በፊትም እንዳያችሁት አበባ ይዞ ሲገባ እሷ ካሜራ ይዛ ነበር እና ሼም ይዞት ነበር። ግን ዞሮ ደስ ይላል። የምሬን ነው የምላችሁ። ሰሞኑን በተለይ ከነበሩበት ሁኔታ አንጻር ማለት እሱ በእርግጥ ፕራንክ እያደረገ ነው፣ ግን ቅመምዬ ተጨናንቃ ነበር እንዳያችኋት ማለት ነው። ይሄ ነገር የምር ነው ወይስ ምንድን ነው? በቃ ተወዘጋግባ ነበረ። ያንንም ለመካስ ይመስለኛል እንግዲህ እጅግ ውብ የሆኑ በቃ ምርጥ የመዘነጫ ቀሚሶች እንግዲህ ገዝቶላት መጥቷል። እሷን በጣም ደስ ብሏታል። አልጠበቀችም ማለት በቃ እሷም ምሳ ሰርታ እሱን ማስደሰት ነበር የፈለገችው። አቀራርባ ምናምን የጠበቀችው፣ እሱ ደግሞ እነዛን የሚያማምሩ ቀሚሶች ይዞ መጥቶ እሷን ማስደሰት ነበር የፈለገው። ሁለቱም ሰርፕራይዝ ተደራረጉ ማለት ነው እና በዚህ አጋጣሚ ቅመምዬ ምርጥ ትምህርት አስተላልፋለች ማለት ነው። ቀለበቱ በእርግጥ እውነት ለመናገር ቀለበቱን ሰርቶ ስራ አድርጎ ይቅርታ ስራ ለመስራት ምናምን የሚመች አይደለም። ቀለበቱ እንዳያችሁት መስቀል ነው። ይሄ ክብ ብቻ አሁን ክብ ቀለበቶች አድርጋችሁ ለመስራት ምናምን ይቀላሉ ይመስለኛል። ግን ይሄኛው ዲዛይን ያለው ስለሆነ መስቀል ነው አድርጋ የሆነ ስራ ለመስራት ምናምን ትንሽ ሊያስቸግራት ይችላል። ይሄ ይሆናል አይደለ ፕሮግራም ሲኖር ምናምን የሚለበስ አይነት ነው እና ይመስለኛል እሷም ለዛ ነው ያወለቀችው። እና ብዙ ልጆች ደግሞ በማውለቋ የከፋችሁ እና የጻፋችሁ ልጆች አላችሁ ይመስለኛል። እኔ እንኳን አላየውም፣ ገና ቅመሜ ስትል ነው የሰማሁትኝ። እንዳወለቀችው አይቻለሁ፣ ግን እንደዚህ ሰው ላይ እንደጎረበጣው ለምን አወለቀች ምናምን የሚል ሀሳብ እንደመጣ አልሰማውም። እናም በዛ የተነሳ ቅር እንዳትሰኙ ስታጠብ ወይ ደግሞ እቃ ሳጥን ምናምን ስለማይመቸኝ ነው ብላ መልእክቷን አስተላልፋለች ማለት ነው። ከዛ በተጨማሪ ዋነኛው መልእክት ደግሞ ከዚህ በፊት ምሳ ሰርታ ጠብቀው ነበር እና የሆነች ትንሽ ነገር ነው እንደዚህ በእጇ ብድግ አድርጋ የበላችሁና ያ ደግሞ ብዙዎቹን እንግዲህ አጨቃጭቋል፣ አሰዳድቧል መሰለኝ እና አትጣሉ ብላ እንግዲህ ትልቅ ምክር ሰጥታለች። እውነት ነው የምር በቃ ትንሽዬ ነገር እየፈለጋችሁ ኢሾ አታድርጉ፣ እርስ በርሳችሁ አትጣሉ። እናንተ ያላችሁት ስደት ላይ ነው፣ ለዛውም በአካል አትተዋወቁም። እኔ እዚህ ጋር በማደርገው ነገር አንስታችሁ እዛ ጋር እናንተ መሰዳደብ መጣላት የለባችሁም። ምክንያቱም መቼን ሞት አናውቀውም። ስለዚህ እናንተ መጣላት በጭራሽ የሌለባችሁ ሰዎች ናችሁ ብላ እንግዲህ ትልቅ መልእክት አስተላልፋለች ማለት ነው። ብዙ ጊዜ ተናግረዋል። በእኛ ምክንያት እርስ በርሳችሁ ግሩፕ ፈጥራችሁ አትጣሉ፣ እኛንም ወክላችሁ አትጣሉ፣ እኛንም ሸው አድርጋችሁ አትጣሉ ብለው ከአንድም ብዙ ጊዜ ተናግረዋል። እንግዲህ የሰማ ይስማ። እሷ የበኩሏን እንግዲህ መልእክት እንትን ብላለች። ማንም ሰው የራሱን ሀሳብ አስተያየት ሊሰጥ ይችላል እንጂ እርስ በርስ ግን ለምን እንደዚህ ያልሽ ለምን እንደዚህ አልክ እያላችሁ መጣላት እንደሌለባችሁ እንግዲህ ትልቅ ትምህርት አስተላልፋለች ማለት ነው። ከዛ እንግዲህ ደስ የሚል ምሽት አሳልፈዋል። ደስ የሚል በቃ ማለት ብሩኬ ራሱ በጣም ነው ደስ ያለው። እንዳያችሁት እንግዲህ በዚህ እድሜ እችን የመሰለች አሸንጉሊት ቆንጅዬ ልጅ ጋር መኖር መታደል ነው ሲል እንግዲህ በቃ ፈጣሪውንም አመስግኗል። እሷም በጣም እድለኛ ነኝ አመሰግናለሁ፣ አንተንም ፈጣሪንም በቃ በጣም ነው የማመሰግነው ብለው እንግዲህ ስበርሳቸው ደስታቸውን ሲገላለጡ ሲመሰጋገኑ ነው የቆዩት። በጣም ደስ የሚል ጊዜ ነው ያሳለፉትን ማለት ነው። እና የሰው ልጅ እርስ በርስ ከተሳሰበ እርስ በርስ ከተደጋገፈ ፈጣሪ ደግሞ ይጨመርበታል። ምክንያቱም ልጆቹ ነን አይደለ የፈጠረን እሱ ጌታ። እኛ ካገዝ ነው እሱ ደግሞ የቀረውን ጎደሏችን ይሞላልናል። በቃ መሰናክሎቻችን ያርቅልናል። መልካም ነገር እንዲገጥመን የተሻለ ህይወት እንድንኖር ፈጣሪ ያግዘናል። እና እነሱም እንደዛ ነው የሆኑት። እርስ በርሳቸው ይተሳሰባሉ፣ እርስ በርሳቸው ይዋደዳሉ፣ ይደጋገፋሉ። በጎደለው ደግሞ ፈጣሪ እየሞላላቸው እዚህ ደርሰዋል ማለት ነው። ይህ ሁሉ ተመልካች
በጣም የሚወዳቸው ሰው የሰጣቸው ራሱ ፈጣሪ ነው። ከየትም በአካል አናቃቸውም እኮ ከየትም አውቀናቸው አይደለም። ግን የሰው ልጅ ልቡ ንጹህ ሲሆን ፈጣሪ ከየትም ምንም አምጥቶ ሊሰጠው ይችላል። እና እነሱ ንጹህ ልጆች፣ ጥሩ ልጆች፣ መልካም ልጆች፣ ለሰዎች ቀና ስለሆኑ ነው ፈጣሪ ይህን ሁሉ መልካም ተመልካች፣ ይህን ሁሉ ጥሩ ተመልካች፣ ጥሩ ቤተሰብ ወደ እነሱ ይዞላቸው የሄደው። እና ሳናቃቸው በጣም ነው የምንወዳቸው፣ ሳናቃቸው በጣም ነው የምንጨነቅላቸው። ነገር ሲሆኑ ልክ እንደ ራሳችን ቤተሰብ፣ ልክ እንደ ራሳችን እህት ወንድም ነው ለእነሱ የምንጨነቀው። እና ፈጣሪ ይወዳቸዋል በጣም ማለት ነው። በቃ መልካምነታቸውን፣ ቅንነታቸውን፣ የዋህነታቸውን አይቶ ለነሱ ብዙ ነገር ነው። በቃ ሰው ማለት መልካም ሰው መሰጠት ማለት መታደል ነው። የምሬን ነው የምላችሁ እውነት። በቃ እንደዚህ የሚጨነቅላችሁ የሚያስብላችሁ ሰው ማግኘት መታደል ነው። እሱም ደግሞ ከፈጣሪ ነው የሆነውና ፈጣሪ ይጠብቃቸው ከዚህ በላይ